ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሜ ለበዓለ ጥምቀቱ የመጨረሻው ቀን እንኳን በሰላም አድረሳችሁ ማለት እንወዳለን። እንግዲህ በጣም በሰላም ዓመት በዓላችን ስላለቀ እግዚአብሔር የተመሰገነ ይሁን። ዛሬ ላይ በጣም ክሪቲካል መረጃ አካፍላችኋለሁ። እንግዲህ በሺህ ዘመናት ላይ ብዙም እንዳይታወቅ ሆኖ በብዙ መልኩ የማይብራራ ነገር ነው ይሄ ጉዳይ። አሁን ስገልጽላችሁ ሳብራራላችሁ በእጅጉ ትደነቁበታላችሁ። በጣም ብዙ የማይብራራ ነገር ነው። ነገር ግን ከቅርብ ጊዜ ወዲህ በአይሁዶች መጽሐፍ አለ የተገኘ መጽሐፍ ማለት ነው። በዛ መጽሐፍ ውስጥ ይሄንን ትንተና በተመለከተ በግልጽ የተቀመጠ ነው። ይሄውም በይሁዳ መልእክት እንግዲህ አንድ መጽሐፍ እንዳለው ይታወቃል። በይሁዳ መልእክት በአዲስ ኪዳን ላይ ያለ ነው። ቁጥር 9 ላይ በግልጽ የሚናገረው ነገር አለ። ይሁዳ 1:9 ላይ በሚካኤልና በሰይጣን መካከል ያለን ነገር ይገልጽልናል። እዛ ጋር በግልጽ የተቀመጠ ነገር ነው። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም የሚል ንግግር ኃይለ ቃል አለ፣ ስክሪፕቸር አለ በመጽሐፍ ቅዱስ ላይ የተቀመጠ። የመላእክት አለቃ ሚካኤል ከዲያብሎስ ጋር የተከራከረበት ነገር እንዳለ ይታወቃል። በተከራከረበት ሰዓት ላይ ስለ ሙሴ ስጋ ተነስቶ በዛ በሙሴ ስጋ ዙሪያ ላይ የተደረገ ነገር አለ። በዛ ሰዓት ላይ ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገር አልደፈረም ብሎ መጽሐፍ ቅዱስ በደንብ ያስቀምጠዋል። ይሄ ምን ማለት ነው? አስገራሚ ሲክሬት ነው መነግራችሁ ውድ ቤተሰቦቼ። ብትንትን አርጌ በማያዳግም መልኩ ነው መነግራችሁ። በአይሁዶች በጣም የሚታወቅ አንድ በቅርብ ጊዜ እንግዲህ ያው አክቹሊ በሺህ ዘመናት ውስጥ ጥቅም ላይ የዋለ የቆየ የነበረ መጽሐፍ ነው። ያ መጽሐፍ ተገጣጥሞ በዛ ሰዓት ላይ በተለይ ከይሁዳ መልእክት ሐሳብ ጋር ያለ የተያያዘ መጽሐፍ ነው። The Assumption of ሞሰስ የሚል ወይም ደግሞ የሙሴ መታሰቢያ ወይም የሙሴ ኪዳን የሚል የጥንት የአይሁዶቹ መጽሐፍ አለና በዛ ላይ የተገኘ ነው። የጥንት መጽሐፍ ነው። በሺህ ዘመናት ሙሴ ከነበሩ በኋላ የተጻፈ አይነት መጽሐፍ ነው። በዚህ The Assumption of ሞሰስ ወይም የሙሴ መታሰቢያ በሚለው የሙሴ ኪዳን በሚለው መጽሐፍ ላይ ተካቶ ተቀምጧል። ምክንያቱ ምን እንደሆነ ነገር ግን በይሁዳ መልእክት ላይ በአጭሩ ነው የተናገረው። ዲያብሎስ ቅዱስ ሚካኤል ከዲያብሎስ ጋር በተከራከረ ሰዓት ላይ በሙሴ ስጋ አማካኝነት እርኩሱ መንፈስ ፈታኝ የሆነ ነገር ይዞ መጥቷል ማለት ነው። የዛ ሰዓት ላይ ጌታ ይገስጽህ አለው እንጂ የስድብን ነገር ሊናገር አልደፈረም ብሎ ይላል። ምን ማለት እንደሆነ በደንብ አድርጌ ተንትኜ ልንገራችሁ ውድ ቤተሰቦቼ ተዘጋጁ። እዛ ውስጥ የምነግራችሁ ነገር በጣም ጥልቅ ነው። ረጅም ጊዜ ብዙ ነገር ይፈታላችኋል። ስፔሻሊ አሁን ባለው የመጨረሻው ዘመን ላይ ያለውን ነገር በትክክል በታትኖ የሚያስረዳችሁ ነገር ነው ይሄ ጉዳይ። እሱ ብቻ አይደለም፣ በጸረ ክርስቶስ መንፈስ አሁን በመጨረሻው ዘመን ላይ እነሳሉ ብሎ የሚያጓራውን አቆሻሻ መንፈስ እንዴት አድርጎ እንደሚቀጣው ይሄ ትምህርት ታዩታላችሁ። አናቱን የምትቀጠቅጡበት ታላቅ ምስጢር እዚህ ውስጥ አለ። እሱ ብቻ አይደለም፣ የጌታችን የኢየሱስ ክርስቶስ የትንሣኤው ኃይሉ አጠቃላይ ለሰው ልጅ መድኃኒት ሆኖ የመዳን ስራን የሰራበትን ታላቁን ምስጢር እዚህ ውስጥ ትመለከታላችሁ። እሱ ብቻም አይደለም፣ በተለይ በርኩሱ ዓለም ላይ በእኛ ላይ የሚደረጉ ማናቸውም ነገሮችን ከዚህ አንጻር እንድትረዱት በከፍተኛ ደረጃ ያግዛቸዋል። ስለዚህ እሱ ላይ መሰረት አድርገን ቆይታ ላድርግላችሁ። መምህርና ጋዜጠኛ አብይ ይልማ አብረን ቆይታ እናደርጋለን። እንኳን ለበዓሉ በሰላም አድረሳችሁ ማለት እወዳለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ሁልጊዜ የርኩሱ ዓለም ከወደቀ ከተጣለ በኋላ እንግዲህ ለሚሊየን ቢሊየን ዘመናትም ሊሆን ይችላል። ነገር ግን የሰው ልጅ በተፈጠረ በእነዚህ 8000 ዓመታት ሁሉ ሳይቀር ኮስሚክ ባትል አለ። በማይታየው ዓለም ላይ የሚደረግ የርኩሱ ዓለም መናፍስቶችና የቅዱሳን መላእክት ጦርነት የታወቀ ነው። ይሄ በአንድ የሆነ ዲክሌር ይደረገና የተቀመጠ እንደሆነ ይታወቃል። ይሄን አይነት ጦርነቶች በከፍተኛ ደረጃ በየቀኑ እስከ ዛሬም ድረስ
በህይወታችሁም ውስጥ ይደረጋሉ። እኛ ክርስቶስን የምናምን በክርስቶስ አማካኝነት የእግዚአብሔር ልጆች የሆንን ክርስቲያኖችን በጠቅላላ ርኩሱ ዓለም በእኛ ላይ የሚያደርጋቸው ጦርነቶች አሉ። እነዚህን ጦርነቶች በተመለከተ ለግል የሚመደቡልን መላእክቶች ከርኩሳን ዓለማት ጋር የሚያደርጉት ፍልሚያና ጦርነት እንዳለ ልናውቅ ይገባል። የመጀመሪያው ነገር ይሄ ነው። ይሄን መሰረት በማድረግ በይሁዳ መልእክት ምዕራፍ 1 ከቁጥር 9 ላይ ይሄንን በደንብ አድርጎ ያስቀምጠዋል። መኖሪያቸውንም የተዉት እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይልና እንዲሁም እንደ እነርሱ ዝሙትን ያደረጉና ሌላን ስጋ የተከተሉ ይለዋል። ሌላን በይሁዳ መልእክት ምዕራፍ 1 ላይ ምን ይለዋል? ሌላ ስጋን የተከተሉ። ይሄንን በአእምሯችሁ ላይ ያዙ። ሌላ ስጋ ማለት ኤሊየን ማለት ነው። ኤሊየኖች የሚባሉት እንግዲህ ከሰው ልጅ ስጋ ውጪ ያሉ ሌሎች ናቸው። እነዚህ ኤሊየን የሚባሉት ወይም ከሌላ ዓለማት ላይ የሚመጡ እንግዳ ስጋ ለበስ አካላት በኖህ የጥፋት ውሃ ዘመንም ጭምር መተው በሰው ልጆች ላይ ምን ያህል ነገር እንደፈጸሙ ይታወቃል። እንደዚህ ኤሊየን የሚባሉት አሁን ከሰው ልጅ ጋር ያለውን ነገር በተመለከተ በግልጽ የሚያሳየን ነገር አለ። እንዲሁም እንደ እነርሱ ዝሙትን ያደረጉና ሌላን ስጋ የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተማዎች በዘላለም እሳት እየተቀጡ ምሳሌ ሆነዋል ብሎ ይሁዳ መልእክት ላይ ያስቀምጣል። ስለዚህ የግብረ ሰዶም ባህሪያት ማለት ከሌላ ዓለማት ጋር የሚደረግ የስጋ ግንኙነት እንደሆነ ልታውቁ ይገባል ማለት ነው። ሰዶምና ገሞራን የሰራው ይሄ ኃጢአት ነው። እንዲሁም ማለት በቁጥር 8 ላይ እነዚህ ሰዎች ደግሞ እያለሙ ማለትም ሪቲንክ ያርጉ፣ ማለም፣ ማቀድ፣ ማሰላሰል ስጋቸውን ያረክሳሉ፣ ጌትነትንም ይጥራሉ፣ ስልጣን ያላቸውንም ይሳደባሉ፣ ያልማሉ፣ ኢማጂን ያረጋሉ። ሜዲቴሽን ላይ አሁን በምታዩት ዮጋ ሜዲቴሽን በሜዲቴት እናልም እንመሰጥ በሚሉት ዓለማት ላይ ይገቡና ስጋቸውን ያረክሳሉ፣ ጌትነትንም ይጥራሉ፣ የክርስቶስን ጌትነት ሁሉ ይጥሉታል፣ ስጋን ያላቸውን ሁሉ የሚያንቋሽሹ የሚሳደቡ ይሆናሉ አለና አመጣውና ቁጥር 9 ላይ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም ብሎ ያስቀምጣል። ከዛ ቁጥር 10 ላይ እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ይጠፋሉ ብሎ ያስቀምጣል ማለት ነው። ውድ ቤተሰቦች፣ ስለዚህ ይህንን በተመለከተ የሚያሳየው ነገር በትክክል ልንመለከት የሚገባን የመጀመሪያው ነገር የሙሴ ስጋ ላይ የተደረገው ክርክር ይመለከታል ማለት ነው። እንግዲህ ከሙሴ በመጽሐፍ ቅዱስ ውስጥ እጅግ በጣም የላቀ ሰው ነው። እስራኤላውያን ከግብጽ ያወጣ መሪያቸው ነው። የአስርቱ ትእዛዝን የተቀበለ ሰው ነው። ከእግዚአብሔር ጋር ፊት ለፊት የተነጋገረ ሰው ነው ሙሴ። እንደምታውቁት ደግሞ የኦሪቱና በሐዲስ ኪዳን ማለትም በዘመነ ልቦና የሚባለው በዘመነ ልቦና ምንም መጽሐፍ ባልተጻፈበት በዘመነ ልቦና ከነበረው ወደ ኦሪት ሕግ ዓለማትን የቀየረ ተሸጋጋሪ ወይም አሸጋጋሪ መካከለኛ እንደሆነ ይታወቃል። ከኦሪት በኋላ ደግሞ ማለት ከኦሪት ኪዳን ከአሮጌው ኪዳን በኋላ ወደ አዲስ ኪዳን ደግሞ መሸጋገሪያው ጌታችን ኢየሱስ ክርስቶስ ነው። ስለዚህ የሙሴ ጉዳይ ሲነሳ በጣም ብዙ ጊዜ በአዲስ ኪዳንም የክርስቶስን ጉዳይ እያነሱ አንተ ከሙሴ ጋር እያሉ ሲያነጻጽሩት ሙሴ እያለ ስለኔ ነው የጻፈው እያለ ጌታችን ሲናገር ትሰማላችሁ። ስለዚህ የሙሴ መሸጋገሪያነትና የጌታችን ኢየሱስ ክርስቶስ ደግሞ የዘላለም መሸጋገሪያነት ሁለቱን የሚያነጻጽሩበት ነገር እንደሚታወቀው ለእስራኤላውያን እንደቀላል የሚታይ አይደለም። ስለዚህ በዚህ የተነሳና ሌሎች ምስጢሮችን ነግራቸዋለሁ። በአንደኛ ደረጃ የሙሴ ስጋ የት እንዳለ የሚያውቅ ማንም ሰው እንዳይኖር እግዚአብሔር አድርጓል። የሙሴ ስጋ የት እንዳለ ማንም ሰው ከእግዚአብሔር ውጪ አያውቅም። ይሄን በዘዳግም መጽሐፍ ምዕራፍ 34 ከቁጥር 5 እስከ 6 እንደተቀመጠው በግልጽ ያሳያል። ሴም አለ ከሞአብ ሜዳ በኢያሪኮ ፊት ለፊት ወዳለው ወደ ናባው ተራራ ወደ ፈስጋ ራስ ወጣ። እግዚአብሔርም እስከ ዳን ድረስ ያለውን የገለአድን ምድር የንፍታሌምንም ምድር የኤፍሬምንና የምናሴንም ምድር እስከ ምዕራብም ባህር ድረስ ያለውን የይሁዳ ምድር ሁሉ ደቡብንም ይልና ይቀጥል ያስቀምጥና
ሌሎችንም ይዘረዝርና የኢያሪኮን ሸለቆ ሜዳ አሳየው አለ። እግዚአብሔርም ለዘርህ እሰጣታለሁ ብዬ ለአብርሃምና ለይስሐቅ ለያዕቆብም የማልኩባቸው ምድር ይህች ናት፣ በዓይነ እንድታያት አደረግኩህ፣ ነገር ግን ወደዛች አትሻገርም አለው ለሙሴ ማለት ነው። ከዛ እግዚአብሔርም ባሪያም የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ ይላል። ባጭሩ ይሄን ነው የሚያሳየው። ከዛ በኋላ አሳየው። ይሄ ነው እንግዲህ የሚወረሰው የምትሄዱት ዘር ማንዘራችሁ የሚወርሰው ይሄ ነው፣ ግን አንተ አትደርስም አለው። ምክንያቱም ነግራቸዋለሁ ወደ ኋላ። ከዛ በኋላ ሙሴ በዛ ቦታ ላይ ሞተ ማለት ነው። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከ ዛሬም ድረስ መቃብሩን ማንም አላወቀም ብሎ ያስቀምጣል። እንግዲህ ይሄን በተመለከተ በግልጽ የተቀመጠው ነገር እዚህ ጋር ታያላችሁ። ሙሴም በሞተ ጊዜ እድሜው 120 ዓመት ነበረ። አይኑም አልፈዘዘም፣ ጉልበቱም አልደነገዘም። የእስራኤልም ልጆች በሞዓብ ሜዳ 30 ቀን ለሙሴ ያለቀሱለት፣ ሙሴም ያለቀሱለት የልቅሶ ወራት ተፈጸመ ይላል። ከዚህ በኋላ አይታወቅም የሙሴ ስጋ የት እንዳለ፣ ቤቱ ጋር እንደተቀበረ፣ ይኑር አይኑር የሚለውን ነገር በጠቅላላ ያለው ውዝግብ በተመለከተ የሚታወቅ ነገር የለም። ስለዚህ እዚህ ጋር በትክክል የሚታወቀውን ነገር መሰረት አድርጎ በቅዱስ ሚካኤልና በአጋንንቱ ሰይጣን መካከል የተደረገ ውዝግብ አንደኛ ከዚህ ጋር የሚያያዝ እንደሆነ ታያላችሁ። አንደኛው ምስጢር እዛ ጋር ነው። ወደ በኋላ በደንብ አድርጌ ተንትኜ እነግራችኋለሁ። በሁለተኛ ደረጃ ከሳሻችን ዲያብሎስ ቀንና ሌሊትን በአምላካችን ፊት የሚከሰው የወንድሞቻችን ከሳሽ ተጥሏልና ብሎ መጽሐፍ ቅዱስ ይናገራል። እርኩሳን መናፍስቶች ሁሉ ጊዜ ስራቸው ምንድነው? ከሳሽነት ነው። መክሰስ ነው። በትክክል ይሄን ስታዩ እዛ ቦታ ላይ ያለው ክርክር ምስጢሩ መጨረሻ ላይ በደንብ ይገባቸዋል። ይሄን ከሳሽነቱን ያዙልኝ። ይሄን በተመለከተ እንግዲህ በዮሐንስ ራእይ ላይ ተቀምጧል። በግልጽ ከሚታዩት ነገሮች መካከል አንደኛው በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም የሚላል ያስቀምጥና ቁጥር 10 ላይ ታላቅም ድምጽ በሰማይ ሰማው እንዲህም ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ፣ ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከመሰክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም ብሎ ያስቀምጣል። ስለዚህ በሁለተኛ ደረጃ ከሳሽ ነው ዲያብሎስ። ክርክር የሚለውን ነገር አሁን ሲመጣ በደንብ ታዩታላችሁ። ግን የዲያብሎስን ከሳሽነት ይዩ። ስለዚህ የመጀመሪያው የሙሴ ስጋ የት እንዳለ አይታወቅም። በሁለተኛ ደረጃ ዲያብሎስ የዘላለም ከሳሻችን ነው። በህይወታችን ላይ ሁሉ ጊዜ ይከሳል። ሙሴንም የከሰሰው ነገር አለ ማለት ነው። ይሄንን ሁለተኛ ነጥብ ያዙ። በሶስተኛ ደረጃ እርኩሳን መላእክት ቅዱሳን መላእክትን የመቋቋም ወይም ደግሞ የመገዳደር የተወሰነ ጊዜ የመፋለም መብቱ ተሰጥቷቸዋል ማለት ነው። ይሄንን በትንቢተ ዳንኤል ምዕራፍ 10 ከቁጥር 7 እስከ 11 ላይ ታዩታላችሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ ብሎ መልአኩ ይናገራል። የጨለማውም ዓለም መላእክት ከብርሃን መላእክት ጋር ይዋጋሉ፣ ያዘገዩአቸዋል፣ ግን ሊያስቀሯቸው እንደማይቻል ይታወቃል። ስለዚህ ምን ማለት ነው? የመቋቋም ነገር እዛ ቦታ ላይ ታያላችሁ። የመገዳደርና የመፋለም ነገር ይደረጋል። በዛም የተነሳ ለምሳሌ በዳንኤል ላይ ያለውን ስታዩ ቁጥር 10 ላይ እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴና በእጄም አቆመችኝ። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀጥሁ ቆሙ። እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህን በአምላክህ ፊት ይዋረድ ዘንድ ካደረግክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የፋርስ መንግስት አለቃ ይለዋል። የፋርስ መንግስት አለቃ የሚለው ሰው አይደለም፣ እርኩሳን መናፍስቶች ናቸው። የዛ የፋርሱ ጣዖት አምልኮት ዋነኛው አለቃ መንፈስ 21 ቀን ተቋቋመኝ። እነሆ ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገስታት ጋር በዚያ ተውኩት ብሎ ቅዱስ ገብርኤል ነው የመጣው ዳንኤል ጋር። ቅዱስ ሚካኤል ሊረዳው እንደመጣ ከዋነኞቹ አለቃ አንዱ ሚካኤል ሊረዳኝ መጣ ብሎ ይናገራል። ራእዩም ገና ለብዙ ዘመን ነውና በኋለኛው ዘመን ስለ ሰው ልጆች ለህዝብ የሚሆነውን አስታውቅህ ዘንድ አሁን መጥቻለሁ ብሎ እንደሚነግረው እናያለን። ስለዚህ ምን ማለት ነው? ይሄ መላእክትን ቅዱሳን መላእክትን የሚቋቋምበት ጊዜ ያለ ያዘገዩዋቸዋል። በውጊያ ሰዓት ላይ እንዲያዘገዩዋቸው የምናደርገው እኛ ነን። ምክንያቱም የጸሎታችን ጉልበት መጠን ያክል እርኩሳን መናፍስቶች እንዲሸነፉ ማገዝ እንችላለን። በደከምን ሰዓት ላይ ቅዱሳን መላእክት የጦርነቱ ጊዜ ሊረዝም
ሊፈጸምባቸው ይችላል ማለት ነው። ስለዚህ ይሄ አይነት ውጊያ በሶስተኛ ደረጃ ላይ እንዳለ ልታውቁ ይገባል። ስለዚህ ሶስተኛው ነጥብ እሱ ነው። በአራተኛ ደረጃ ላይ ያለውን ደግሞ የምታስተውሉት ነገር ሙሴ የሰራቸው ኃጢአቶችን ነው። ለምንድነው ይሄን የጠቀስኩላችሁ? በሚካኤልና በሰይጣን መካከል የነበረው ክርክር መሰረት የሚያደርገው መነሻው እዚህ ላይ ነው። ልቀጥልላችሁ። መምህርና ጋዜጠኛ አብይ ይልማ ነኝ። አሁን ነጥቡ የሚጀምረው ከዚህ ጋር ነው ውድ ቤተሰቦቼ። ስለዚህ በአራተኛ ደረጃ ሙሴ የሰራቸው ኃጢአቶች አሉ። እነዚህ ግልጽ የሆኑ ናቸው። የመጀመሪያው እንግዲህ የሚታወቅበት ስትራይኪንግ ዘ ሮክ ኦፍ መሪባ የሚባለው ነው። የመሪባ ድንጋይን በተመለከተ እግዚአብሔር የነገረው ነገር ነው። ለምንድነው ይሄ የምናነሳው? እነዚህ ሁለት ሪዝኖች አሁን ለሚደረገው ክርክር መነሻ ሐሳብ ይመጣል ማለት ነው። እንግዲህ ይሄንን የመሪባ ውሃን ተመልክቶ የመሪባን ነገር ተመልክቶ መሰረታዊ የሆነ ስህተት ሰርቷል ሙሴ። እዚህ ጋር እንደምታዩት ምናልባትም ይሄንን እንደምታውቁት በዘኍልቍ ምዕራፍ 20 ከቁጥር 8 ላይ ምዕራፍ 20 ላይ ተቀምጧል። እዛ ላይ ገብታችሁ ማንበብ ትችላላችሁ። ቁጥር 2 ላይ ለማህበሩም ውሃ አልነበረም፣ በሙሴና በአሮን ላይ ተሰባሰቡ። ህዝቡ ሙሴን ተጣሉት፣ እንዲህም ብለው ተናገሩት፣ ወንድሞቻችን በእግዚአብሔር ፊት በሞቱ ጊዜ እኛ ምን ነው በሞትን ኖሮ እኛ ከብቶቻችን በዚያ እንሞት ዘንድ እኛም ከብቶቻችንን በዛ እንሞት ዘንድ የእግዚአብሔር ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ወደዚህ ክፉ ስፍራ ታመጡን ዘንድ ከግብጽ ለምን አወጣችሁን? ዘርና በለስ ወይንም ሮማን በሌለበት ስፍራ ነው፣ የሚጠጣውም ውሃ የለበትም። ሙሴና አሮን ከጉባኤ ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርን ክብር ተገለጠላቸው። እግዚአብሔር ሙሴ እንዲህ ብሎ ተናገረው። ልብ በሉ፣ እንዲህ ብሎ ተናገረው፣ በትርህን ውሰድ፣ አንተና ወንድም አሮን ማህበሩን ሰብስቡ፣ ድንጋዩም ውሃን እንዲሰጥ ነው የሚለው። ውሃን እንዲሰጥ እነርሱ ሲያዩ ተናገሩት። ምኑን? ድንጋዩን ተናገሩት። ቃል አውጡበት፣ ተናገሩት። ከድንጋዩም ውሃ ታወጣላቸዋለህ፣ እንዲሁም ማህበሩን ከብቶቻቸውንም ታጠጣላቸዋለህ ብሎ ነገረው። እግዚአብሔር ተናገር ነው ያለው። ልብ በሉ ቁጥር 9 ላይ ሙሴም እንደታዘዘ በትሩን ከእግዚአብሔር ፊት ወሰደ። ነገር ግን ከዛ በኋላ ቁጥር 10 ላይ ሙሴና አሮን ጉባኤውን በድንጋዩ ፊት ሰብስበው ጉባኤውን እናንተ አመፀኞች እንግዲህ ስሙ፣ በእውኑ ከዚህ ድንጋይ ውሃን እናወጣላችኋለን አላቸው። ማለት አሁን የእግዚአብሔርን ቃል እንዴት ሙሴ ቀይሮ በከፍተኛ ደረጃ አቢዩዝ እንዳደረገ እዚህ ጋር ታዩታላችሁ። ያላቸው እግዚአብሔር ሰብስቡ፣ በድንጋዩ ላይ ቃል ተናገሩበት፣ ከድንጋዩ ላይ ውሃ ይወጣል። ነገር ግን ሙሴ እንደዛ አይደለም የሚያደርገው። ይሄ በጣም ታላቅ ኃጢአት ነው በእግዚአብሔር ፊት የሰራው ሙሴ። ስለዚህ ሙሴም እንደታዘዘ በትሩን በእግዚአብሔር ፊት ወሰደ። ሙሴና አሮን ጉባኤውን ሰብስበው በእውኑ ከዚህ ድንጋይ ውሃን እናወጣላቸዋለን፣ ልናወጣ እንችላለን ብሎ አላቸው። ከዛም በኋላ ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ። የወጣው በሙሴ እምነት ምክንያት አይደለም፣ በያዘው ዘንግ ምክንያት ነው፣ ከእግዚአብሔር ስለወሰደው። ግን የተነገረው ምንድነው? በድንጋዮቹ ላይ ቃል ተናገር ነው፣ ቃል አውጣ ነው። ማህበሩም ከብቶቻቸው ጠጡ። እግዚአብሔር ሙሴንና አሮንን በእግዚአብሔር ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና። አሁን እግዚአብሔር በጣም የተቆጣበት ሞመንት ነው። ምን አላቸው? ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠዋችሁ ምድር ይህንን ጉባኤ ይዛችሁ አትገቡም። ሙሴ ባይዘዌይ ወደ ተስፋ ወደረገለት ምድር ያልገባው በዚህ ቅጣት የተነሳ ነው። እግዚአብሔር ለቃሉ ፍጹም ታማኝ ነው። እግዚአብሔር ለሕጉ በጣም ታማኝ አምላክ ነው። ሙሴን ይወደዋል፣ አዎ ይወደዋል። ግን ከቃሉ በላይ የሚወደው ነገር የለም እንደምታውቁት ማለት ነው። በቃሉ አይደራደርም። ቃሉ ከምታልፍ ሰማይና ምድር ብታልፍበት ይቀለዋል። እንኳን አይደለም ሙሴ ሰማይና ምድር ቢያልፍ ይቀለዋል እግዚአብሔር። ስለዚህ ምን አለው? አትገባም አለው። ለምን? እኔ አድርግ ያልኩህን ነገር አይደለም ያደረግከው። ሄደ ጉባኤው ፊት የተናገርከው ሌላ ነው። እኔ ከድንጋዩ ላይ ተናገርበት የውሃ ያወጣል ነው እንጂ በበትር ምታ አላልኩም። ስለዚህ በእግዚአብሔር በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠዋችሁ ምድር ይህንን ጉባኤ ይዛችሁ አትገቡም አላቸው። ቁጥር 13 የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የተገለጠበት ይህ የመሪባ ውሃ ይባላል ማለት ነው። ይህንን በትክክል እዚህ ጋር ትመለከታላችሁ። ስለዚህ አንደኛው ሙሴ የሰራው ታላቅ ኃጢአት የመሪባ ውሃን ይመለከታል። ስለዚህ የእግዚአብሔር ቁጣዎቹ እዚህ ጋር ዋነኛው ምክንያቶቹ ምንድነው? አንደኛ
ሙሴ ላይ የተቆጣው ቀጥተኛ ሙሴ አልታዘዘውም። ዳይሬክት ዲስኦቢዲየንስ ነው ያደረገው። እግዚአብሔር ሙሴ ድንጋዩ እንዲናገር ነግሮታል ዘኍልቍ 28 ላይ። ነገር ግን ሙሴ በበትሩ 2 ጊዜ ነው የመታው። ሁለተኛ የእምነት ማጣት ወይ አለማመን lack of faith በዛ ሰዓት ላይ በሙሴ ህይወት ላይ ገባበት። ሙሴ የእግዚአብሔርን ትእዛዝ ከመታመን ይልቅ በራሱ አመክንዮ፣ በራሱ ማሰላሰል፣ በራሱ ሪዝኒንግ ሄደ። እንደገና በብስጭትና በቁጣ ነው የተነሳው። ውሃ አሁን ከዚህ እናወጣለን አሁን ይቻላል አይነት በእግዚአብሔር ላይ ማጉረምረም ነው ይሄን ያደረገው። ይህም የእግዚአብሔርን ውሃ እንዲሰጥ ተናገር ብሎት የተናገረውን ትእዛዝ ትቶ በራሱ በድንጋይ በትር በመሄዱ የተነሳ እግዚአብሔር በጣም 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 ያዘነበት ሁለተኛ የእምነት ማጣት ነው ሙሴን የቀጣው። ሶስተኛ እግዚአብሔርን ለመቀደስ አለመቻሉ failure to sanctify God። ይህም በጣም ታላቅ ኃጢአት ነበረ በእግዚአብሔር ፊት። ስለዚህ እግዚአብሔር በእስራኤል ልጆች ፊት እንደ ቅዱስ ልትቆጥረኝ አላመንከኝም ነው የሚለው በዘኍልቍ 20 ከቁጥር 12 ላይ። ስለዚህ የሙሴ ድርጊት ለራሱ ክብር የሚወስድ ይመስላል። ለራሱ ክብር የሰበሰበ ነው ሙሴ የሚስለው። ስለዚህ እሱም አሮንም ሙሴም እግዚአብሔርን ሳይሆን ውሃውን የሚያመነጩ ራሳቸው እንደሆነ አድርገው ነው ያሳዩት። በዚህም የተነሳ እግዚአብሔር በጣም በጣም አዝነዋል። በአራተኛ ደረጃ ምሳሌያዊ መስተጓጎሎች ሲምቦሊክ ዲስረፕሽን እንደተፈጠረ ታያላችሁ። ምክንያቱም አንዳንዶች የመጀመሪያው ድንጋይ በኮሬብ የነበረው የመጀመሪያው የኮሬብ ድንጋይ የሚባል ነበረ ፈርስት ሮክ የሚባለው በዘጸአት ምዕራፍ 17 ላይ የተቀመጠው ሌላ እንደዚህ የተመታ አለት አለ የኮሬብ ማለት ነው። ያንን በተመለከተ እንግዲህ የመጀመሪያው ምሳሌ የክርስቶስን የሚያመለክት ነው። ክርስቶስን የሚያመለክት ነው። እሱም አንድ ጊዜ የተመታ ነው። ከዛ የመሪባ ለሁለተኛ ጊዜ ነው። እንግዲህ ያኛው አንዴ ተመቷል። በቃ እግዚአብሔር ለምንድነው ያንን እዛ ቦታ ላይ ሙሴን አድርገ ያለው እንዳይመታው ነው አለቱ። ልብ በሉ አለቱን እንዳይመታው ነው። ለምን ደሞ አይመታው? ምክንያቱም በመጀመሪያው ደረጃ ላይ በዘጸአት ምዕራፍ 7 ላይ 17 ላይ የተቀመጠው የኮሬብ ላይ የነበረው አለት አንድ ጊዜ ነው የተመታው። ክርስቶስ አንድ ጊዜ ተሰቀለ። ከዛ ዓለም ለዘላለም ዳነች። ስለዚህ ለሁለተኛ ጊዜ የሚሰቀል አካል የለም። ሙሴ ግን ምን አደረገ? ለሁለተኛ ጊዜ ሁለተኛ ዙር መታ። ይሄ የዲያብሎስን አጀንዳ ባለማወቅ አስፈጸመ። እግዚአብሔር በጣም ተቆጣ። ለምን? የተናገረው ምንድነው? አንድ ጊዜ ክርስቶስ ሰቅሏል አለ በምሳሌ ሲናገር። ለሁለተኛ ጊዜ የምታደርገው አንተ ቃል ተናገር። ለምሳሌ ክርስቶስ ሞቶልናል። ስለዚህ ዳግም የምንሰቃይበት የምንሞትበት መከራ የምንከፍልበት ምንም ሪዝን የለንም። የምናደርገው ቃል እንናገራለን። የእግዚአብሔርን ቃል እናወጣለን። በክርስቶስ ኢየሱስ ሞትና ትንሣኤ ብለን ስንናገርበት ይሰራል። ያን አድርጉ ነው ያለው። ስለዚህ ሁለተኛው ሰከንድ ሮክ የሚባለው በዘኍልቍ ምዕራፍ 20 ላይ የተቀመጠው ይሄ እንግዲህ ኦልሞስት ኒርሊ ከዛ ከመጀመሪያው ከኮሬቡ ኦልሞስት 40 ዓመታት በኋላ ያክል ነው ሊሆን የሚችለው ወደ ዘኍልቍ 20 ከቁጥር 8 ላይ የተቀመጠው ማለት ነው። ስለዚህ ይሄን በተመለከተ ሙሴ ያን ሲያደርግ ክርስቶስ ሁለቴ ሊመታ ሊሰቀል አይችልም ማለት ነው። ስለዚህ ይሄንን አንድምታ ኦልሞስት በእግዚአብሔር ያለውን ሐሳብ ለማዛነፍ ዲያብሎስ የሙሴን ዕውቀት ያለማወቅ የተጠቀመበት ነው። ሙሴ ራሱን ስሜት ሲያዳምጥ ርኩሱ ዓለም ያለማወቅ ሙሴን ኃጢአት አሰራው። ስለዚህ ለምንድነው ይሄ የመጀመሪያው ኃጢአት ነው ባይዘው አሁን ያነሳውላችሁ ምክንያት አለ። ሙሴና ሚካኤልና ሰይጣን በሙሴ ስጋ በተከራከሩ ሰዓት የሚለው ነገር ምስጢሩ የሚያያዘው ከዚህ ጋር ስለሆነ ነው። ስለዚህ ምንድነው ይሄ አንደኛው የሕዝብን ውድቀት አምጥቶታል። ይሄ መመሪያ በመላው ጉባኤ ፊት የቁጣና ያለመታዘዝ የሕዝብ ፊት መገለጡ ለእግዚአብሔር ኃይልና መመሪያ አክብሮት ማጣት እንደሆነ ያሳያል። ውጤቱም እንግዲህ እንደሚታወቀው እግዚአብሔር ሙሴን ሆነ አሮንን እስራኤላውያንንም ጭምር ወደ ተስፋይቱ ምድር እንዳይገቡ አድርጎ ከለከለ። ልጆቻቸውን የወረሱት እነሱ እንዳይወርሱ ከለከለ። የመጀመሪያው ዲያብሎስ ያሰራው አደገኛ ኃጢአት ይሄ ነው። በማወቅም ባለማወቅም የምናደርገው ኃጢአት አለ ውድ ቤተሰቦቼ። ነገር ግን ማሰብ ያለብን እግዚአብሔር በትክክለኛ ልባችንን እያዳመጥን በሄድን ቁጥር ወይም ራሳችንን በማዳመጥ ቁጥር ስንመሰጥ የእግዚአብሔር እውነት ከልባችን የጠፋብን ይመጣል። ስለዚህ ሙሴም እንደዛ ነው ያደረገው ርኩሱ ዓለም ማለት ነው። በሁለተኛ ደረጃ እንግዲህ ሙሴ የሚታወቅበት ሰይጣን ያሰራው ኃጢአት ለክስ የሚያበቃው ኃጢአት፣ ምክንያቱም ከሳሽ ነውና ዲያብሎስ ሙሴን የከሰሰበት ከሚካኤል ጋር በተከራከሩ ሰዓት የሚለው ክስ ነው ያነሳው። ከሳሽ ነው። ያን ክስ ያነሳበት ምክንያቱ ሁለተኛው ኃጢአት ሙሴ
ግብፃዊውን ገሎታል። እንደምታውቁት ማለት በመጽሐፍ ቅዱስ ላይ ተቀምጧል። ይሄ መጽሐፍ ቅዱስ ላይ በዚያም ወራት እንዲሆነ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሥራቸውንም መከራ ተመለከተ። የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየልና ወዲያና ወዲህ ተመለከተ፣ ማንንም አላየም። ግብፃዊውን ገደለ፣ በአሸዋም ውስጥ ሸሸገው ብሎ ያስቀምጣል ማለት ነው። ስለዚህ ሙሴ ዲያብሎስ ያሰራው ሁለት አበይት ኃጢአቶች አሉ ማለት ነው። ሁለት አበይት ኃጢአቶች በመኖራቸው የተነሳ አሁን የክሱ ጉዳይ ሲጀመር ታያላችሁ። በአምስተኛ ደረጃ ይሄ ነጥብ በከፍተኛ ደረጃ በሙሴ ሞት ሰዓት ላይ የይገባኛል ክርክር ተነሳ ማለት ነው። በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ የሚቀመጠው ንግግር በግልጽ የሚያሳየው የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽሃል እንጂ የስድብን ፍርድ ሊናገር አልደፍርም የሚለው መሰረት የሚያደርገው ከሙሴ ስጋ ኃጢአት ጋር መነካካት ነው። ስለዚህ ሙሴ ከኃጢአት ጋር ተነካክቷል። ስለዚህ ምን አለው ማለት ነው? እርኩሶ አለ የይገባኛል መብት አለው ማለት ነው። ስጋው ይገባኛል፣ የኔ ነው ስጋው። ምክንያት ኃጢአት አሰርቼዋለሁ፣ ከሱ ጋር ኮራፕት አድርጌያለሁ፣ ከሱ ጋር ኃጢአት አብሬ ሰርቻለሁ። ስለዚህ ስጋውን ተጠቅሜዋለሁና ስጋው ለኔ ይገባኛል የሚል የዲያብሎስ ክርክር እንደተነሳ ታያላችሁ ማለት ነው። እንግዲህ ከይሁዳ በተጨማሪ ክስተቱ በአዋልድ ጽሑፍ ላይም ቅድም ባልኳችሁ the assumption of Moses ላይ በደንብ ተቀምጧል። የሙሴ መታሰቢያ የሙሴ ኪዳን በሚለው መጽሐፍ ላይ ይሄንን በተመለከተ በደንብ አድርጎ ያስቀምጠዋል። ሙሴ ግብፃዊን ሲገድል የእግዚአብሔርን ሕግ ጥሶ በራሱ መንገድ ሲሄድ ያ ሰይጣን ያሰራው ኃጢአት ስለሆነ ሰይጣን በሙሴ ስጋ ላይ መብት አለኝ የሚል ክርክር እንዳነሳና ከሚካኤል ጋር በስጋው ዙሪያ ላይ መፋለም ውስጥ እንደገባ ታያላችሁ ማለት ነው። ሚካኤል እንግዲህ ሙሴን በመከላከል ላይ ሰርቷል። እዛ ጋር እንደምታዩት ዲስፒዩት ነው የሚለው በእንግሊዝኛው the dispute between archangel Michael and the devil Satan over the body of the Moses ነው የሚለው። ስለዚህ እዛ ጋር ምን አለ ማለት ነው? ዲስፒዩት አለ፣ ፋይት አለ፣ ጦርነት አለ። እዛ ውስጥ የምታዩት አንዱ የቃሉ ትርጓሜ ጦርነት እንዳለ የሚያሳያችሁ ለምሳሌ በግሪክም ቋንቋ በዕብራይስጥም ያለውን ትርጓሜ ስታዩት ነው። በግሪክ አንደኛው ሱዜቶ የሚል ቃል አለ። ይሄንን ተከራከሩ የሚለው ነገር ቃል ሲያሳይ ሱዜቶ ብሎ ይገልጸዋል። አንደኛው ይሄ to investigate, jointly discuss, controvert, question መጨቃጨቅ ሁሉ አለበት፣ ዲቤት አለበት። ይሄ የምታዩት ነው። ሌላኛው ደግሞ አንቲሎጂያ የሚባል ቃል አለ። ይሄን ቃል ሲተረጉሙ አንቲሎጂያ ብሎ በግሪኩ ያስቀምጠዋል። ክርክር የሚለው በሙሴና በዲያብሎስ መካከል የነበረውን ክርክር አንቲሎጂያ ብሎ ያስቀምጠዋል። ይሄ አንዱ ነው። እሱም እዚህ ጋር ኮንትሮቨርሻል ኮንክሉዥን ያለበት ከፍተኛ የሆነ ጭቅጭቆች፣ ንትርኮች እንደገናም ደግሞ በብዙ ነገር እኔን የሚገባኝ የሚል ክርክር እንዳለበት ቃሉ ያሳያል። ኢሪስ የሚልም ደግሞ ይተረጎማል። ይሄ ክርክር የሚለው በጣም ጠንካራ ትርጓሜ ነው። ይሄኛው ዋነኛው እዚህ ውስጥ ካሉ ትርጓሜዎች መካከል አንዱ ማሼ የሚል ነው። ባትል ፋይት አለ፣ ኮንፍሊክት አለ። ስለዚህ በሚካኤልና በሰይጣን መካከል በሙሴ ስጋ አማካኝነት አትወስደውም ትወስደዋለህ የሚል መንፈሳዊ ጦርነት በሳንጃ የተደረገ ፍልሚያ እንዳለ ታያላችሁ ማለት ነው እንጂ ዝም ብሎ እንደ መከራከር ብቻ አይደለም። የስ ሁሉንም ያካትታል። ለምሳሌ እዛ ውስጥ በነበረው ክርክር የሚለው ሱዜቶ፣ አንቲሎጂያ፣ ኢሪስ፣ ማሼ እንደገናም ደግሞ ፊሎኔኪያ የሚልም ቃል ይተረጎማል ማለት ነው። እነዚህ ሁሉ ትርጓሜዎች አሉት። አሁን ዝርዝሩን በደንብ ጊዜ የለኝም ለመግባት ማለት ነው። ስለዚህ ማሼ የሚለው ቃል እዚህ ውስጥ የተቀመጠው የግሪክ ትርጓሜ ክርክር የሚለውን ነገር ይገልጸዋል። ባትል አለ፣ ፋይት አለ፣ ኮንፍሊክት አለ። በሰይፍ ይጨፋጨፉ ነበረ ማለት ነው ሚካኤልና ዘንዶ። ለምንድን ነው ያ የሆነበት ዋነኛው ምክንያት በሙሴ ስጋ ወስደዋለሁ አትወስደውም የሚል ነው። ለምን ሙሴ እንደሚታወቀው ቅዱስ ሚካኤል በከፍተኛ ደረጃ ለእስራኤላውያን በብዙ መልኩ የሚደረጉ ስራዎችን በተመለከተ ከግብጽ ተነስተው እስራኤል እስኪገቡ ድረስ ፕሮቴክት የሚያደርጋቸው የሚዋጋላቸው የነበረው የተመደበው መልአክ ቅዱስ ሚካኤል እንደነበረ ይታወቃል። ስለዚህ ይሄ ውጊያ በመካከላቸው እንደነበረ ይታወቃል። ለዚህም ቃል በዕብራይስጡም ክርክር የሚለው ሙሴና ሰይጣን ተከራከሩ የሚለውን ቃል በተመለከተ ሪቭ እያለ ይጠቀመዋል። ሪቭ የሚል ቃል አለው። ሌሎችም ቃል ትርጓሜዎች ሁሉ አሉት። ይሄንን በተመለከተ በግልጽ የሚያሳየው ደግሞ ምንድነው? በመካከላቸው ጦርነትም እንደነበረ ነው። የሙሴ ስጋ አለ፣ በመካከላቸው ደግሞ ጦርነትም ነበረ ማለት ነው። ስለዚህ ይሄን በተመለከተ በደንብ የተቀመጡ ነገሮችን እናስተውላለን ማለት ነው። ስለዚህ የክርክሩ ዋና ነጥቦች ምንድነው? የክርክሩ ምክንያት በዚህ ውስጥ የሚካተተው ስለዚህ አምስተኛ ላይ ነው ያለነው። አምስተኛ ውስጥ አንደኛው ያየነው የቃሉ ትርጓሜን ነው። በሁለተኛ ደረጃ የክርክሩ ዋና ነጥቦች ናቸው። የክርክሩ ምክንያት ምንድነው? ሰይጣን የሙሴን ስጋ
ሊይዝ ወይም ደግሞ ሊያመልክ አስሞክሮ ሊያስመልክ ይፈልገው ነበር ማለት ነው። ሚካኤልም ጌታ ይገስጽህ በማለት እንደተቃውሞ እናያለን ማለት ነው። ስለዚህ የክርክሩ መነሻ የሙሴን ስጋ ለመውሰድ ነው። ለምንድን ነው ሙሴን ስጋ መውሰድ የፈለገው? መጥቼ ያሳያቸዋለሁ። አንደኛው ምክንያት የሙሴን ስጋ ለማስመለክ ወደ ጣዖትነት ለመቀየር ዲያብሎስ ይፈልገው ስለነበረ ነው። ሌሎች ምክንያቶች አሉ፣ ወደ 10 የሚጠጉ እሱንም አሳያቸዋለሁ። ስለዚህ ሚካኤል በዛ ሰዓት ላይ ምንድን ነው ያለው? ጌታ ይገስጽህ አለው ነው የሚለው። እግዚአብሔርም ሰይጣንን ለምሳሌ ይሄ በትንቢተ ዘካርያስ ምዕራፍ 3 ከቁጥር 2 ላይ የተቀመጠ አለ። ትንቢተ ዘካርያስ ምዕራፍ 3 ከቁጥር 2 ላይ እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ ይህስ ከእሳት የወጣ ትንታግ አይደለምን አለው ብሎ ያስቀምጣል። እግዚአብሔር የመገሰጽ ረቢውክ ሲደረግ ሰይጣንን ተቃውሙት ከእናንተ ይሸሻል፣ እግዚአብሔርም ይቃወመዋል ይሄዳል። ስለዚህ ይገስጸዋል። ሚካኤል ምንድነው ያለው? እኔ የምዋጋው በእግዚአብሔር ኃይል ነው። ስለዚህ እግዚአብሔር ይገስጽህ። ምክንያቱም ሚካኤል እዛ ቦታ ላይ ጌታ ይገስጽህ የሚለውን ቃል ይጠቀምበት ዋነኛው ምክንያት ስልጣኑን ለራሱ ላለመውሰድ እንደሆነ ታያላችሁ፣ ታማኝነቱን እንደሆነ ታያላችሁ። ምክንያቱም ስልጣን ብዙ ሰው ለራሱ የሚወስድ አለ፣ ኃላፊነት የሚወስድ አለ። ነው እግዚአብሔር ነው እርኩሳን መናፍስትን መቅጣት የሚችለው። የክርስቶስ ኢየሱስ ሞትና ትንሣኤ ነው እርኩሳንን መቅጣት የሚችለው። ስለዚህ ጌታ ይገስጽህ ብለን በምንልበት ሰዓት ላይ እኔ ኃላፊነቱን አይደለም የኔ አይደለም መገሰጽ፣ ስራው የጌታ ነው። ስለዚህ ጌታ ይገስጽህ ማለትም ጌታ ያስወግድህ፣ ጌታ ለዘላለም ከስፍራዬ ላይ ይንቀልህ ማለት ነው። በሙሴ ስጋ አማካኝነት ለዘላለም ክርክር እንዳያነሳ ለአንዴና ለመጨረሻ ቅዱስ ሚካኤል ፋይት አድርጎት ካበቃው በኋላ ጌታ ይገስጽህ ሲለው ተቆርጦ የወደቀና ዳግም በዚህ ጉዳይ ላይ ምንም አይነት ክርክር እንዳይነሳ ይደረገበት ትልቁ ሲክሬት ጌታ ይገስጽህ የሚለው ቃል ነው። ሚካኤልም በራሱ ኃይል ሳይሆን ጌታ ይገስጽ በማለቱ የተነሳ አንደኛ እግዚአብሔር ላይ ያለውን ታላቅ እምነትና አክብሮት ነው የገለጸው። ሁለተኛ ፍርድ ሁሉ የሱ እንዳልሆነ የሚካኤል እንዳልሆነ ሚካኤል ፍርዱን ለእግዚአብሔር አሳልፎ በመስጣቱ የተነሳ የማገለግለው አምላክ ይፍረድብህ በሚለው ሰዓት ላይ ፍርዱን እግዚአብሔር እንዳደረገ እግዚአብሔርም ጌታም ዲያብሎስን እንደፈረደበት እንደቀጣው ዳግም በሙሴ ስጋ ምክንያት ምንም አይነት ነገር እንዳይነጋገር ለዘላለም እንደቆለፈው እናያለን ማለት ነው። ስለዚህ ይሄ ክስተት በክርስቲያኖች ዘንድ መልካምና እንደ ክፉ አጋጣሚ መካከል በሚደረጉ መንፈሳዊ ውጊያዎች ላይ በጣም መሰረታዊ ነው። ዲያብሎስ በእኛ ህይወት ላይ በሚያደርገው ውጊያ ላይ ጌታ ይገስጽ the Lord rebuke you ማለት ነው። the Lord rebuke you ይሄ ቃል ባይዞ በጣም ፓወርፉል ቃል ነው። ይሄን ቃል በመታረጉበት ሰዓት ላይ ጌታ ይገስጽ the Lord rebuke you ማለት እኔ አይደለሁም ይሄንን ነገር ለማድረግ ኃላፊነት ያለው ማድረግ የሚችል ጉልበት ያለው የሞተልኝ ኃይል ያገኘውበት ትንሣኤ ያደረኩበት የክርስቶስ ኃይል በእጄ ላይ አለ። ጌታ ይገስጽ ስትለው ዲያብሎስ ለዘላለም ደግሞ በዛ ዙሪያ ላይ መከራከር እንዳይችል የምታስሩበት መንገድ እንደሆነ ታውቃላችሁ። ስለዚህ ክቡራትና ክቡራን የሣድስ ቤተሰቦቼ the Lord rebuke you ዲያብሎስ በህይወታችሁ ላይ ፋይት በሚያደርግ ሰዓት ላይ እግዚአብሔር እንዲሰራ ከፈለጋችሁ ጌታ ይገስጽህ የሚለውን ቃል ልትጠቀሙበት ይገባል። ለዚህም 4 ምክንያቶች በደንብ ያሳያሉ። ለመለኮታዊ ስልጣን መገዛት submission to divine authority። እንግዲህ ቅዱስ ሚካኤል እዛ ቦታ ላይ ምንም እንኳን ታላቅ መልአክ ቢሆንም የራሱ ስልጣን ሳይሆን የእግዚአብሔርን ስልጣን ተጠቅሞ እንደሱን እንደሚቋቋም ስለሚያውቅ ፍርድን የመስጠትና የመገሰጽ የመጨረሻው ስልጣን እግዚአብሔር ብቻ መሆኑን ለማሳየት ጌታ ይገስጽህ እንዳለው ታያላችሁ ማለት ነው። ለዘላለም ዲያብሎስ ከዛ በኋላ ስለ ሙሴ ስጋ ምንም አይነት ክርክር እንዳላነሳ እናያለን። ትህትናንም ጭምር ሞዴሊንግ ሂዩሚሊቲን ጭምር ለማሳየት ቅዱስ ሚካኤል ያን አድርጓል። ሰይጣን በትዕቢት ከክብሩ ቢዋረድም ቅዱስ ሚካኤል ግን ከእርሱ ጋር በሚከራከርበት ወቅት በትህትና ተመርቶ ነው የሚያደርገው። ምክንያቱም የተሸነፈ ነው የወደቀ ነው ሰይጣን ብሎ የእግዚአብሔርን ሕግ አይጥስም ሚካኤል። ትህትና ምንም ዘር የላትም ቀለም የላትም በምንም ነገር የምትገለጥ አይደለችም። ስለ ትህትናውን ተመርቷል። ስድብ ወይም ደግሞ ክፉ ንግግር ከመጠቀም ይልቅ ሰላማዊና በትህትና የተሞላ ንግግሮች በሰዎች ህይወት ላይ ትህትና አርአያ ሆኖ መቀመጥ እንዳለበት የቅዱስ ሚካኤል መገሰጫው ይነግረናል። በሶስተኛ ደረጃ ከስድብ ንግግር ለመራቅ avoiding revealing judgment ያስፈልጋል። ቅዱስ ሚካኤል ያን ሲያደርግ በሰይጣን ላይ እንኳን ቢሆን የስድብ ወይም የክፉ ቃልን አልተናገረም። ይህን የሚያሳየው ቅዱሳን መላእክት ከማንም ጋር በሚያደርጉት ንግግር የክፋትን መንገድ እንደማይከተሉና ክፉን በክፉ እንደማይመልሱ የምናውቀው ክርስቶስ ኢየሱስ ያስተማረን የዘላለም ህይወትና የሰማይ ያለው ህይወት በመላእክት ህይወትም የሚገለጥ ያ ህይወት የክርስቶስ ህይወት ነው በመላእክትም ተገልጦ የሚታየው። ስለዚህ በክፉ ፈንታ ክፉ አይመልሱም፣ በክፉ ፈንታ መልካሙን እንደሚያደርጉ የምናይበት መንገድ ነው። ሌላኛው ደግሞ
መንፈሳዊ ውጊያ ስልትን ለማሳየት ስታንዳርድ ፎር ስፒሪቹዋል ዋርፌር ለኛ ያሳየናል። ይህ አባባል አማኞች ከመንፈሳዊ ጠላት ጋር በምናደርገው ውጊያ በራሳችን ጉልበት ሳይሆን በእግዚአብሔር ኃይልና ስም መመካት እንዳለብን የሚነግረንና የሚያስተምረን ነው። በራሳችን ሳይሆን በጌታ ስም እንግዲህ ጠላትን ድል የምናደርግና የምንቀጣው እንደሆነ ሊታወቅ እንደሚገባ ይሄንን በትክክል እንረዳለን ማለት ነው። ስለዚህ እዚህ ጋር በትክክል የምናየው መሰረታዊ ነገር ከሙሴና ከዲያብሎስ ጋር የነበረው ክርክር በሙሴ በቅዱስ ሚካኤልና በዲያብሎስ መካከል በሙሴ ስጋ አማካኝነት የተደረገው የነበረው ክርክር አንደኛና ዋነኛው ነገር የሙሴ ስጋ ይገባኛል የሚለው እንደሆነ እናያለን። ለዛም ቅዱስ ሚካኤል ሲመልስ ጌታ ይገስጽህ ብሎ ገሰጻውንና ምቱን ለእግዚአብሔር አሳልፎ ለሰጣን እግዚአብሔር እንደመታለት እናያለን። ወይም ለእግዚአብሔር ፍርዱን ለመጨረሻ ጊዜ እንዲህ አይነት ፍርድ ከሚካኤልም በላይ ስለሆነ ማለት ፈራጅ ስላለ ማለት ነው። ምክንያቱም ሚካኤል አልደመደመውም፣ ሁሉ ነገር ፍርዱን ለእግዚአብሔር አሳልፎ እንደሰጠ ታያላችሁ። ስለዚህ እግዚአብሔር ደግሞ ዲያብሎስን ለዘላለም እንደቀጣው በዚህ ዙሪያ ላይ ታያላችሁ። ስለዚህ የሙሴ ስጋ ለምንድን ነው ዲያብሎስ የፈለገው የሚለውን ነገር በተመለከተ ኃጢአት አሰርቸዋለሁ፣ በደል አሰርቸዋለሁ፣ ስለዚህ የሙሴ ስጋ ይገባኛል የሚለውን ነገር ለምን ፈለገ ብለን ብንል የሙሴን ስጋ ከአምልኮት ጣዖት ጋር ለመከላከል የተደረገ ውጊያ እንደሆነ የሚያሳየን ነገር እዚህ ጋር እንመለከታለን። ምክንያቱም ቅዱስ ሚካኤል ያረገው ውጊያ ዲያብሎስ ለፈለገው ዓላማ እንዳይሳካለት ነው። ዲያብሎስ የፈለገው የሙሴን ስጋ ለአምልኮተ ጣዖትነት ነው። እስራኤላውያን ያ ስጋ ቢያገኝ ኖሮ ሙሴ በኃጢአት በክየዋለሁ፣ ስጋውን አግኝቸዋለሁ፣ ስለዚህ አስመልከዋለሁ ብሎ እግዚአብሔርን ክብር ለመሸፈን የክርስቶስን መምጣት ለመሸፈን ለብዙ ዓላማ ዲያብሎስ ሊጠቀመው ነበረ ማለት ነው። ስለዚህ ሚካኤል ያንን ነገር ስለሚያውቅ በዛ የተነሳ ፋይት እንዳደረገው እንደተዋጋው እናያለን። እንግዲህ የሙሴ ሞት በአንድ ዘመን ፍጻሜን የሚያመለክት ነው። ነገር ግን የኢያሱ አመራር ሽግግር የእስራኤልን ወደ ተስፋይቱ ምድር መግባትን የሚያሳይ መጀመሩን የሚያሳይ እንደሆነ እናውቃለን። በዚህም ምክንያት የሙሴ አስከሬን እግዚአብሔር ከሕዝቡ ጋር የገባውን ኪዳን እንደ ምሳሌ ሊታይ የሚችል እንደሆነ ይታወቃል። ስለዚህም ዲያብሎስ የሙሴን ስጋ ቢያገኘው ኖሮ ይህንን ምሳሌያዊ ነገር ተጠቅሞ ከእግዚአብሔር ጋር የተገናኘንበትን ሕዝቡና ሙሴ የተገናኙበትን መንገድ ተጠቅሞ ዲያብሎስ አምልኮት ሊያስደርግ ይፈልግ እንደነበረ ታያላችሁ። ይሄ በጣም ትልቁ ነገር እንደሆነ ታያላችሁ። ስለዚህ ዲያብሎስ የሙሴን ስጋ ለምን ፈለገ የሚለው አንደኛው ለአምልኮተ ጣዖትነት እንደሆነ ታያላችሁ ማለት ነው። ሌላኛው ምንድን ነው ብላችሁ ብትሉ በሁለተኛ ደረጃ የሙሴን በደል በመጥቀስ ሁሌ የዘላለም ክስ በእስራኤላውያን ላይ ለመመስረት ፈልጎ ነበር። ሙሴ ግብፃውያንን በመግደሉ ምክንያት በዘጸአት 2 ከቁጥር 12 ላይ ስጋው በዲያብሎስ ስልጣን ስር መሆን እንዳለበት ዲያብሎስ ይከራከር ነበር። ከሙሴ ጋር ከቅዱስ ሚካኤል ጋር በዛ ይፋለም ነበረ። ግን ሙሴን እግዚአብሔር ለምንድን ነው ታዲያ ሙሴን ስጋ የሸሸገው የሚለውን ነገር ከዛ ጋር አያያዛችሁ በደንብ እየገባችሁ ይመጣል ማለት ነው። ስለዚህ በሶስተኛ ደረጃ እግዚአብሔርን ክብር ለመጋራት ለመሻማት ዲያብሎስ የሙሴን ስጋ ይፈልግ ነበር። ሙሴ ከእግዚአብሔር ጋር በቀጥታ ይነጋገር የነበረው ታላቅ ነብይ ነው። ስጋውን በመውሰድ የእግዚአብሔርን ስልጣን ለመገዳደር ዲያብሎስ አቅዶት የነበረው ነገር የከሸፈው ቅዱስ ሚካኤል ጋር የነበረው ጦርነት እንደሆነ ታያላችሁ። በአራተኛው ደረጃ ትንሣኤውን ለመከላከል ነው። እግዚአብሔር ሙሴን በክብር ወደ ሰማይ ሊወስደው ወይም ደግሞ ሊያስነሳው እንደሚችል ይፈራል ዲያብሎስ። ስለዚህ አስከሬኑን በእጁ በማስገባት ሙሴ ዳግም እንዳይነሳ ለማድረግ የተደረገ ጥረት እንደነበረ ታያላችሁ። ሙሴ በነገራችን ላይ ስጋው የት እንዳለ አይታወቅም ማለት እግዚአብሔር ታላቅ ምስጢር እንዳሳየን ታያላችሁ። ጌታችን ኢየሱስ ክርስቶስ በመጣ በነበረበት ሰዓት ላይ እንግዲህ እንደምታስታውሱት ሶስት ሰዎች በተለይም ኤልያስና ሙሴ በተገኙበት የተደረገ የነበረ ሴሬሞኒ እንደነበረ ታውቃላችሁ። ስለዚህ ሙሴ ከየት መጣ ብትሉ እንግዲህ እግዚአብሔር ሁሉን አዋቂ አምላክ እንደሆነ ታያላችሁ ማለት ነው። ሙሴን በጣም ዲስቲንክት በሆነ ቦታ ላይ እንደለየው ይታወቃል። ስጋው ፍጹም ስላልነበረ ሙሴን በፍጹምና ሊያስቀምጠው እንዳልቻለ ይታወቃል። ስለዚህ ነገር ግን እግዚአብሔር ሸሽጎታል። የሸሸገበት አንደኛው ምክንያት ከዲያብሎስን ፍላጎት ለመግታት ነው። በአምስተኛ ደረጃ እስራኤላውያንን ትኩረት ለመበተን ነው። እንግዲህ ህዝቡ ከእግዚአብሔር ትእዛዝ ይልቅ ወደ ሙሴ መቃብር ሙሴ ወደ ተቀበረበት ቦታ አስዩም እስራኤላውያን አሁን ሙሴ መቃብር ቢኖር የዳዊትን እንኳን እንዴት እንደሚያመልኩት ስታዩ በጣም ነው የሚገርማቸው። የሙሴ መቃብር አግኝተውት ቢሆን ኖሮ በዛ ቦታ ላይ ትኩረታቸውን እንዲያደርጉ በማድረግ ከእምነት ለማሰናከል ጥረት የማድረግ ስራ እርኩሳን ይሰሩ ነበር። በስድስተኛ ደረጃ ሙሴን ነፍሰ ገዳይ ብሎ በመፈረጅ እስራኤላውያን የሚመኩበትን ነገር በጠቅላላ ለማሽመድመድ ዲያብሎስ ያንን ጥረት ሲያደርግ ታያላችሁ።
እንግዲህ ሙሴን እንደ ነፍሰ ገዳይ ቢፈርጀውና ያ ታውቆ እንግዲህ በከፍተኛ ደረጃ ስጋውን ዲያብሎስ ቢያገኘው እስራኤላውያን ሕግንም የኦሪት ሕግንም ጭምር የማሸማቀቂያ ስራ ዲያብሎስ ለመስራት የሙሴን ስጋ ይፈልገው ነበር። በሰባተኛ ደረጃ የሙሴን አካል ለማዋረድ ነው። ሙሴ በሕይወት ዘመኑ የፈጸመውን ታላቅ ስራ ማጥልሸት፣ አስክሬኑን በማዋረድ የራሱን አጋንንታዊ የበላይነት ዲያብሎስ ለማሳየት ይፈለገበት የነበረው ምክንያት እንደሆነ ታያላችሁ። በስምንተኛ ደረጃ እንደ ነባር ተከራካሪ ወይም እንደ ነባር አኪዩዘር ዲያብሎስ ስጋውን የሙሴን ስጋ እንደጠየቀ ታያላችሁ። ዲያብሎስ በሰው ልጅ ላይ ሁሉ ነፍስና ስጋን የኔ ነው የሚል የይገባኛል ጥያቄ እንደሚያነሳ ይታወቃል። ነገር ግን ክርስቶስ ከመጣ በኋላና ነፍሳችንን ከገዛው ስጋችንን፣ ነፍሳችንን፣ መንፈሳችንን በደሙ ከገዛው በኋላ ዲያብሎስ የራሱ ማድረግ የሰው ልጅ እንዳልቻለ ይታወቃል። ስለዚህ በስጋዬ ላይ ስልጣን የለውም፣ በነፍሴ ላይ ስልጣን የለውም ዲያብሎስ፣ በመንፈሴ ላይ ስልጣን የለውም፣ በነፍሴም በስጋዬም በመንፈሴም ላይ ስልጣን ያለው ጌታዬ ኢየሱስ ክርስቶስ ብቻ ነው። ስለዚህ በሐዲስ ኪዳን አይመጣም ነበር የሙሴ ያ ስርዓት በዛ በዲያብሎስ ቁጥጥር ስር ስጋው ቢገባ ኖሮ። ስለዚህ ዲያብሎስ ለዛ ነገር ይፈልጋል። በተከራካሪነቱ ሙሴን ስጋ ወስዶታልና የሌሎች ሰዎችንም ስጋ ሁሉ የመውሰድ ስልጣን ይኖረው ነበር። እግዚአብሔር ግን በጥበብና በማስተዋል የሙሴን ስጋ ሸሸገው። በዘጠነኛ ደረጃ የሕግ አስረካቢነቱን በመጥቀስ ዲያብሎስ የሚሰራው ስራ ነው። እንግዲህ ዲያብሎስ በሲና ተራራ ላይ ሕግን ለሙሴ የሰጠው እኔ ነኝ የሚል የተሳሳተ አመለካከት በህዝቡ ውስጥ ሊጨምር ፈልጎ የሙሴን ስጋ በእጅጉ ፈልጎት እንደነበር ይታወቃል። የሕግ አስፈጻሚ አካል መብት የኔ ነው የሚለው ነገር ዲያብሎስ ሊከራከር ፈልጎ የሙሴን ስጋ እንደፈለገ ታያላችሁ። በአስረኛ ደረጃ እግዚአብሔርን ለመቃወም መንፈሳዊ ጦርነት በእግዚአብሔር ላይ ለማድረግ የሙሴን ስጋ በጣም ፈልጎት ነበረ። በእግዚአብሔርና በእርሱ መካከል ያለውን ጦርነት ለማጠናከር እና ሙሴን የራሱ ጦርነት አካል ለማድረግ ፈልጎ እንደነበረ ታያቃላችሁ። መጨረሻ ግን ሊቀ መላእክት ቅዱስ ሚካኤል በእግዚአብሔር ስልጣን ሰይጣንን በመገሰጽ የሙሴን ስጋ ከሰይጣን እጅ እንዳዳነውና ክሱን ለዘላለም በመገሰጹ የተነሳ ሊያስቆመው እንደቻለ ታያላችሁ ማለት ነው። ስለዚህ እግዚአብሔር ያንን በማድረጉ የተነሳ የሙሴን ስጋ ሸሽጎታል። እንግዲህ እግዚአብሔርም የሙሴን ስጋ የሸሸገበት ዋነኛው ምክንያት ይሄ ነው። ምክንያቱም ሙሴ ሰው በልቡ የሚተዳደርበት የነበረ ሕገ ኦሪት የነበረበት ጊዜ ወይም ሕገ ልቦና የነበረበት ዘመንና የኦሪት ሕግ የተቋቋመበት መካከል ያለው ሙሴ ነው። እንደ መሸጋገሪያ የሚያገለግል ሰው ነው ሙሴ። በተመሳሳይ ሁኔታ ከኦሪት በኋላ ደግሞ ወደ ሐዲስ ኪዳን መሸጋገሪያው ደግሞ ድልድዩ ጌታችን ኢየሱስ ክርስቶስ ነው። ከሐዲስ ኪዳን በኋላ ያለው ሕይወት ማለት የዘላለም ሕይወት ነው። ስለዚህ ክርስቶስ ለዛ ነው የመጨረሻው የሚባለው ሐዲስ ኪዳን ነው። በሐዲስ ኪዳንም ሕይወታችንን ሰብስቦ ወደ ገነት ያስገባው ጌታችን ኢየሱስ ክርስቶስ እንደሆነ እናውቃለን። ስለዚህ በዚህ ውስጥ ሁሉ የሚደረግ መንፈሳዊ ውጊያና ጦርነት ውስጥ የሙሴን ስጋ በተመለከተ የተደረገው ክርክር መንፈሳዊ ሴክሬቱ በጣም ጥልቅ እንደሆነ ታያላችሁ። የጌታ የኢየሱስ ክርስቶስ መምጣትን ጭምር ለመከላከል ዲያብሎስ ያንን ነገር ይፈልግ ነበር። የሙሴን ስጋ ቢያገኘው የጌታችን መምጣት ላይም በጣም ብዙ ነገር ያደርግ ነበር። ምክንያቱም በሙሴ ቤተሰብ ውስጥ ነው እንግዲህ እንደ ዳዊት የሚመጡት። ከዳዊት በኋላ ነው የዳዊት ዘር በሚል ክርስቶስ የሚነሳው በዳዊት ወንበር እንደሆነ ታውቃላችሁ። ስለዚህ ያንን ነገር ለማስቆም የሙሴን ስጋ ቢያገኘው ኖሮ ዲያብሎስ ያንን ነገር ሊያደርግ ይችላል። ነገር ግን በዓለም ታሪክ የሙሴ ስጋ የት እንደተቀበረ የት እንዳለ ማንም የሚያውቅ እንዳይኖር አድርጎ እግዚአብሔር የሸሸገበት ዋነኛው ምስጢር የልጁ የኢየሱስ ክርስቶስ መገለጥ እውነት እንዲሆንና የጌታ የኢየሱስ ክርስቶስ መገለጥ ደግሞ ዓለምን ለማዳን ትክክለኛው ማዳኛ እሱ ስለሆነ የእሱ መንፈሳዊ ሕግና የልቦናችን ብርሃን የሆነው የክርስቶስ ሕይወት በሕይወታችን ላይ እንዲገለጥ የእግዚአብሔር ዓላማው ያ ስለሆነ የሙሴ አይደለም። የእግዚአብሔር ዓላማ የክርስቶስ ነው። ስለዚህ ዓላማው እንዳይነካ ሲል እግዚአብሔር ይሄን ላይ እርምጃ እንደወሰደ እንመለከታለን። ስለዚህ በሙሴና በዲያብሎስ መካከል ማነው በቅዱስ ሚካኤልና በዲያብሎስ መካከል በሙሴ ስጋ ምክንያት የተደረገው ክርክር መንፈሳዊ ሴክሬቱ በጣም ብዙ እንደሆነ እዚህ ጋር እንድታስተውሉ ለማድረግ ይሄ መረጃ አካፍያችኋለሁ። ሁሉ ጊዜ ዲያብሎስ ከሳሻችን ነው። ሁሉ ጊዜ በእኛ ዙሪያ ላይ መላእክትና እርኩሳኖቹ ይዋጋሉ። ነገር ግን የኛ የጸሎት ጉልበት የጸሎት የመንበርከክ ወደ እግዚአብሔር የመቅረብ መንፈሳዊ ልምምዳችን እየጠነከረ መምጣት መጸለይ 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 እርኩሳን መናፍስቶች እንዲሸነፉ ወይም ጊዜያቸው ቶሎ እንዲያጥራ መሸነፋቸው አይቀርም ክርስቲያኖች እስከሆነን ድረስ። ነገር ግን ጊዜው እንዲዘገይልን የኛ መንፈሳዊ ፍጥነት ትልቁን ኃይል እንደሚያገኝ ውድ ቤተሰቦች ልታውቁ ስላስሉ ይገባል የሚለውን ነገር ልነግራችሁ ወዳለሁ። በህይወታችሁ ላይ መንፈሳዊ ውጊያ እንዲያሸንፉላችሁ የተመደቡላችሁ ቅዱስ መላእክት እንዲያሸንፉ ከፈለጋችሁ ወደ ኢየሱስ ክርስቶስ ህይወት ላይ ልትቀርቡ ይገባል። በጌታችን በኢየሱስ ክርስቶስ ልታምኑ ይገባል። ልትመሰጡ ይገባል። በክርስቶስ ኢየሱስ ህይወት ውስጥ የሌሉ ሰዎችን መላእክት ሊደግፋቸው አይችልም። ምክንያቱም መላእክቶች እግዚአብሔር ልኳቸው የሚመጡ ናቸው። ስለዚህ አንድ ሰው በክርስቶስ ኢየሱስ ህይወቱን ከከተተ ውጊያው በመንፈሳዊ
ዓለም ላይ በተመደበለት መልአክ የሚደረገው ውጊያ አሸናፊ እንዲሆን መንፈስ ቅዱስ ያግዘናል ማለት ነው። ይሄንን ነገር በአዲስ ኪዳን እናስተውላለን። ውድ ቤተሰቦቼ እንግዲህ መልካም መንፈሳዊ ህይወታችሁን የሚያጸና ነገር እንዲሆን ከዚህ ትምህርት ላይ መረጃ እንዳገኛችሁ አምናለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። የቅዱስ ሚካኤልና የእርኩሱ ዓለም የነበረው ጦርነት በጣም አስገራሚ መንፈሳዊ ስክሪት ያለው ነው። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም በሚለው በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ያለውን ሐሳብ ጠቁሜ ፕሮግራሙን ደመደምኩ። እውቀት ታላቁ እግዚአብሔርን ታከብራለች።